ባለፈው ሪዞሉሽን ኦፍ ቬክተር ላይ ኤግዛምፕሎች እናያለን። ስለዚህ በደንብ ተከታተሉ። በባለፈው ክላስ ስለ ሪዞሉሽን ኦፍ ቬክተር ዲስከስ አድርገናል። ቬክተር እንዴት ሪዞልቭ እንደሚሆን ኤክስ ኤንድ ዋይ ያን ማግኒቲዩዱ ዳይሬክሽኑ እንዴት እንደሚገኝ አይተናል። አሁን ደግሞ እስኪ ቬክተር እንዴት ሪዞልቭ እንደሚሆን በቁጥር ሪፕሌስ አድርጌ ያሳያችኋለሁ። ስለዚህ በጣም ኢንተረስትድ የሆኑ ኤግዛምፕሎች ናቸው። ሁላችሁም በደንብ መለማመድ ይኖርባቸዋል ማለት ነው። የመጀመሪያው ፋይንድ the vertical and horizontal component of 100 Newton force that is directed 53 degree above the horizontal የሚል ነው። ለምሳሌ አንድ ቬክተር ሰጥቶናል። አንድ ቬክተር ኤክስ ዋይ ፕሌን ላይ እናስቀምጠዋለን። ኤክስ ዋይ ፕሌን እንደዛ አድርጌ ላስቀምጥ። ይሄኛው ቬክተር ሰጥቶናል። ይሄ ዋይ ኮምፖነንት ነው። ይሄኛው ኤክስ ኮምፖነንት ነው። ፎርስ ቬክተሩ ኤፍ ኢዝ ኢኳል ቱ ስንት ሰጥቷቸዋል? 100 ኒውተን ሰጥቷቸዋል። ከዚህ ጋር ያለው ስንት ዲግሪ ነው? 53 ዲግሪ ሰጥቶናል። 56 ሰጥቶናል። ስለዚህ አሁን እናደርጋለን። እቺ ሪዞልቭ ትሆናለች። ሪዞልቭ ስናደርጋት ልክ እንደዚህ ታስቀምጣላችሁ። በባለፈው አሳይቻችኋለሁ። እዚህ ጋር ይሄ ኤፍ ዋይ አለች። ሶሪ ይሄ ኤፍ ዋይ አለን። እዚህ ጋር ምን አለን? ይሄ ኤፍ ኤክስ አለን። ኤፍ ኤክስ አለን። ኦኬ እንደዚህ ካረኳት በኋላ ምን እንጠቀማለሁኝ? አሁን እዚህ ጋር ሄድ ቱ ቴል ኮኔክት ነው የሆኑት። ይሄ ማለት ነው። ይሄ ኤክስ እና ዋይቹ ሄድ ቱ ቴል ነው ኮኔክት የሆኑት። ኤፍ ኤክስ እንዴት ይገኛል? አሁን ቀጥታ ከሆሪዞንታል ሜጀር የሚደረግ አንግል ካለ ኤፍ ኤክስ ትላላችሁ ብያቸዋለሁ። ኤፍ ኤክስ ኢኳል ቱ ኤፍ ኮዝ ኦፍ ምን ይሆናል? ቴታ ኮዝ ቴታ ይሆናል ማለት ነው። ኮስ ቴታ። ከዛ ኤፍ ኤክስ ትላላችሁ። ኤፍ ኤክስ ኢኳል ቱ የኤፍ ቫልዩ ማግኒቲዩዱ ስንት ነው? 100 ሰጥቷቸዋል። ታይምስ ኮዝ ኦፍ 53 ዲግሪ ይሆናል። ኤፍ ኤክስ ኢዝ ኢኳል ቱ 100 ኒውተን ታይምስ ኮዝ 53 ዲግሪ ሰጥቻቸዋለሁ። እዚህ ጋር 0.6 ይመጣል። ይሄ ማለት እችን በዚህ ብናጠፋ ስንት ይሆናል? 60 ኒውተን ይሆናል ማለት ነው። ራይት 60 ኒውተን ይሆናል። ስለዚህ ኤክስ ኮምፖነንቱን በዚህ መንገድ ማግኘት ትችላላችሁ ነው። ዋይ ኮምፖነንትን ደግሞ እንዴት እናገኛለን? በተመሳሳይ ኤፍ ዋይ ብያቸዋለሁ። በባለፈው ክላሳችን ኤ ዋይ ኢዝ ኢኳል ቱ ኤ ሳይን ቴታ ብያለሁ። ስለዚህ ኤ ሳይን ቴታ እንዳልኩት እዚህ ጋር እንጠቀማለሁ። ኤፍ ሳይን ኦፍ ቴታ እንጠቀማለን ማለት ነው። ኤፍ ዋይ ኢዝ ኢኳል ቱ ኤፍ ማለት ስንት ነው? 100 ኒውተን ታይምስ ሳይን ኦፍ 53 ዲግሪ ይሆናል ማለት ነው። ይሄ ደግሞ ማለት ኤፍ ዋይ ኢዝ ኢኳል ቱ 100 ኒውተን ታይምስ 0.8 ይሆናል። ይሄን ደግሞ ምን ይሆናል? ኤፍ ዋይ ኢዝ ኢኳል ቱ 8 ኒውተን ይሆናል ማለት ነው። ስለዚህ ይሄኛው ሆሪዞንታል ኮምፖነንት ነው። ይሄኛው ደግሞ ቨርቲካል ኮምፖነንት ነው ማለት ነው። ቨርቲካል ኮምፖነንት ነው። ስለዚህ ቨርቲካል ኮምፖነንትን ለማግኘት ኤፍ ሳይን ቴታ እንጠቀማለን። ቨርቲካል ማለት ይሄ ነው። ሆሪዞንታል ኮምፖነንት ማለት ይችላል። ስለዚህ ቨርቲካል ኮምፖነንት ለማግኘት ደግሞ ኤፍ ኮስ ቴታ እንጠቀማለን ማለት ነው። ኤፍ ኮስ ቴታ ማለት ሆሪዞንታል ኮምፖነንት ነው። ይሄኛው ደግሞ ቨርቲካል ኮምፖነንት ነው ማለት ነው። ስለዚህ ይህን ፎርስ በዚህ መንገድ ሪዞልቭ ማድረግ እንችላለን ነው። ሪዞልቭ ካደረግ ነው በዚህ መንገድ ካልኩሌት ማድረግ ትችላላችሁ። ኤክስ ኤንድ ዋይ ኮምፖነንቱን በዚህ መንገድ ካልኩሌት ማድረግ እንችላለን ማለት ነው። አያችሁ ልጆች በጣም ቀላል ነው። ስለዚህ ማንኛውም ቬክተር ቢሰጣችሁ በኤክስ ዋይ ፕሌን ላይ ካለ ኤክስ እና ዋይ ኮምፖነንት አለው። በኤክስ ዋይ ዜድ ፕሌን ላይ ደግሞ ከሆነ ምን ይሆናል ማለት ነው? ምን አለው? ኤክስ ኮምፖነንት አለው፣ ዋይ ኮምፖነንት አለው፣ እንደዚሁም ዜድ ኮምፖነንት ይኖረዋል ማለት ነው። ኦኬ ሌላው ይሄ ጥያቄ ቆየት ያለ 10ኛ ክፍል ላይ የመጣ የማትሪክ ጥያቄ ነው። ኤግዛምፕል 2 ብየዋለሁ። ኢፍ ዘ ኤክስ ኮምፖነንት ኦፍ ax of vector a in xy plane x is equal to a 1/2 a. Where is a? The magnitude of vector a. What is the y component of this vector a? y component ምን ያክል ይሆናል ነው። እንዴት አድርገን ነው ካልኩሌት የምናደርገው? አሁን ax ሰጥቷቸዋል። አሁን እዚህ ጋር ጊቭን ልበልና ጊቭን የዚህ ቬክተር a x ኮምፖነንቱ ስንት ነው? 1/2 a ሰጥቷቸዋል። የጥቃችን ማን ነው? ኤዋይ ነው የምናደርገው። ይጠይ ነው ኤዋይ እንዴት እናገኛለን ነው። ኤዋይን ለማግኘት ምንድን ነው የምንጠቀመው? በባለፈው ክላሳችን ሳስተምራችሁ ቬክተር ኤ ልክ እንደዚህ ከተቀመጠ ኤክስ ፕላስ ኤዋይ ልክ እንደዚህ ከተቀመጠ አሁን
የዚህን ቬክተር ማግኒቲዩድ እንዴት እንደሚገኝ እስከምነግራችኋለሁ። አሁን እዚህ ጋር ብዙዎቻችሁ የምንሸወደው a is equal to ax plus ay አድርገን ay is equal to a minus ax እንዳታረጉ። ይሄ ሮንግ ነው። በዚህ መንገድ መጻፍ የለብንም። በዋናነት ከማግኒቲዩድ ስንነሳ ግን የምንጠቀመው ማግኒቲዩድ ኦፍ ጊቨን ቬክተር a is equal to under the radical ምን ይሆናል? ይሄ ax square plus ምን ይሆናል? ay square ታደርጋላችሁ ማለት ነው። ስለዚህ ayን ከዚህ ጋር ልውሰድና ስኬር ኢት ኦፍ ታደርጋላችሁ። ስኬር ኢት ኦፍ እችን ምን ይሆናል? a square minus ax square ይሆናል ማለት ነው። አይት ይሄ ነው ትክክለኛ አጻጻፋችን። ay ስኬር ኢት ኦፍ a square እችን ወደዛ አንጥቻታለሁ። ስለዚህ ayን ብቻውን ራዲካል አድርጌያለሁ። ay is equal to under radical of a square minus ax square ታደርጋላችሁ ማለት ነው። ከዚህ በኋላ የተሰጠንን መተካት እንችላለን። ምን እናደርጋለን? ay is equal to square root of a square minus በx ቦታ እችን ተካላችሁ። ስለዚህ 1/2 a ምን እናደርጋለን? the whole square ይሆናል ማለት ነው። ስለዚህ ay square root of ምን ይሆናል? አሁንም a square minus a square over 4 ይሆናል ማለት ነው። እቺ ደግሞ ማለት እንዴት አድርገን እንጽፋታለን? አሁንም አንድ ስቴፕ ልጨምርና ምን እናደርጋታለን? ay is equal to ምን ይሆናል? ay is equal to radical of ይሆናል። ምን ይሆናል? 3a square over 4 ይሆናል። እቺ እንዴት አድርገን ከራዲካል እናወጣታለን? ay is equal to radical 3 over 2 ምን ይሆናል? a ይሆናል ማለት ነው። ሌላው መውጣት አይችልም። 3 ከራዲካል መውጣት ስለማይችል a square እና 4 ግን መውጣት ይችላል። ስለዚህ ay is equal to radical of 3 over 2 times magnitude of vector a ይሆናል ማለት ነው። y ኮምፖነንቱን በዚህ መንገድ ካልኩሌት ማለት ትችላላችሁ። ስለዚህ y ኮምፖነንት ይችላላችሁ፣ x ኮምፖነንት ይችላላችሁ። ይሄንን ፎርሙላ መጠቀም ወይም ማግኒቲዩድን ኮንሰፕት መጠቀም a magnitude of vector a is equal to under the radical of x square plus ay square በመጠቀም ማን ታገኛላችሁ? ከፈለጋችሁ xን ከፈለጋችሁ ayን ማግኘት ትችላላችሁ ማለት ነው። በዚህ መንገድ መለማመድ ትችላላችሁ። በዋናነት ግን እዚህ ጋር ሚስኮንሰፕት እንዳታረጉ፣ በዚህ መሰረት መስራት አንችልም። የግዴታ ፓይታጎረስ ቴረም መጠቀም ይኖርብናል ማለት ነው። እሺ ልጆች፣ ይሄ ግልጽ ከሆነላችሁ ሶስተኛው ጥያቄ ላይ እዚህ ምን ይለናል? if a vector a has unity ዩኒቲ ማለት ማግኒቲዩዱ አንድ ነው ማለት ነው። ዩኒቲ ማግኒቲዩድ ወይም ማግኒቲዩድ አንድ ይሆናል። make an angle of 45 degree with the positive x-axis then find the x and y components of vector a ብሏቸዋል። አንድ ቬክተር ሰጥቷቸዋል። አንድ ቬክተር a ለምሳሌ እዚህ ጋር አንድ ቬክተር a ብንወስድ ይሄንን ከዚህ ጋር በ45 ዲግሪ ቢቀመጥ ማግኒቲዩዱ ስንት ነው? ማግኒቲዩዱ አንድ ነው። 1 ዩኒት ሰጥቷቸዋል። 1 ዩኒት። ስለዚህ የዚህ ቬክተር ኤክስ እና ዋይ ኮምፖነንቱ ምን ያክል ይሆናል ነው። ምንም ችግር የለውም። አሁን እዚህ ጋር ቬክተሩ ከፖዚቲቭ ኤክስ አክሲስ ላይ ከተቀመጠ ወይም በ45 ዲግሪ ተቀምጧል። ስለዚህ እዚህ ጋር ኤክስ ምን እንደሚሆነው ኤክስ ኢኳል ቱ ኤ ኮዝ ኦፍ 45 ዲግሪ ኤ ዋይ ኢዝ ኢኳል ቱ ኤ ሳይን ኦፍ 45 ዲግሪ። እነዚህ በትሪ ኮንሰፕት ኮዝ 45 ዲግሪ እና ሳይን 45 ዲግሪ ሁለቱም 0.707 ናቸው። ስለዚህ ኮዝ 45 ዲግሪ ሳይን 45 ዲግሪ ምንላቸው እኩል ናቸው። ስለዚህ የሁለቱም ሪዛልት ምንድነው የሚሆነው? ኢኳል ነው የሚሆነው። ስለዚህ ኤክስ is equal to ay is equal to a cos of 45 ዲግሪ or a cos of a sin of 45 ዲግሪ አድርጋችሁ ታስቀምጣላችሁ ማለት ነው። ስለዚህ የሁለቱም መልስ አንድ አይነት የሚሆነው ይሄ ማለት ምን ማለት ነው? 1 ታይምስ 0.707 ብናደርገው 0.707 ይሆናል ማለት ነው። የሁለቱም መልስ የሁለቱም ኮምፖነንቶች ማለት ነው። ስለዚህ ኤክስ ኮምፖነንት እና ዋይ ኮምፖነንት እኩል የሚሆኑበት ኮንዲሽን ይኖራል። መቼ? ቬክተሩ በ45 ዲግሪ ከተቀመጠ ሁለቱም ኮምፖነንቶች ኤዋይ እና ኤክስ ምን የመሆን ፕሮባቢሊቲ ይኖራቸዋል? እኩል የመሆን ፕሮባቢሊቲ ይኖራቸዋል፣ ወይም ኮንዲሽን ይኖራቸው ይገባል። ስለዚህ
ay እና x እኩል ይሆናሉ ወይም እኩል የሚሆኑበት አጋጣሚ አለ ወይ ተብላችሁ ብትጠይቁ yes መቼ ቴታ ሲሆን 45 ዲግሪ ሲሆን ማለት ነው። ቴታ 45 ዲግሪ ከሆነ ሁለቱም ኮምፖነንቶች እኩል ይሆናሉ ማለት ነው። ስለዚህ under what condition components of vectors are equal ብትባሉ ቴታ ምን ሲሆን ትላላችሁ 45 ዲግሪ ከሆነ እኩል የመሆን ኮንዲሽን ኖራቸዋል ማለት ነው። በዚህ መንገድ ልትረዱት ፈልጋለሁ። ኦኬ ሌላኛው ጥያቄ if vector x component of x is equal to minus 35 units ay is equal to 40 units then find the magnitude and the direction of vector a ብዬ ጠይቄያለሁ እዚህ ጋር። ይሄን ደግሞ ለማግኘት ቅድም እንደነዚህ magnitude of vector a is equal to ብያለሁ square root of ax square plus ay square ታደርጉታላችሁ። ስለዚህ vector a is equal to square root of magnitude of vector a is equal to minus 35 the whole square plus ay ስንት ነው 40 unit the whole square ይሆናል ማለት ነው። እዚችን vector a is equal to የዚችን ማግኒቲዩድ መስራት እንችላለን። ይሄኛው ስኬር ስታደርጉት under the radical of 1225 plus ይሄኛው 1600 ይመጣል ማለት ነው። ይሄን ደምሩት። ይሄን ስንደምረው square root of 2825 እናገኛለን። እቺን ከራዲካል ስታወጣት is equal to 53.5 units እናገኛለን። This is the magnitude of vector A. ስለዚህ vector A component of x ቢሰጣችሁ component of ay ቢሰጣችሁ ማግኒቲዩዱን እንድታገኛላችሁ ማግኒቲዩዱን ለማግኘት ባጭሩ under the radical of x square plus ay square እንሰራለን። ከዛ ኑሜሪካል ቫልዩ ሶስት ሰርገን የቬክተሩ ማግኒቲዩድ 53.5 ዩኒትስ ይሰጣችኋል ማለት ነው። ዳይሬክሽን ሳ this is magnitude ይሄ ማግኒቲዩዱ ነው። ዳይሬክሽን ሳ እንዴት ይሆናል? ዳይሬክሽን እንዴት ይሆናል? ዳይሬክሽን ለማግኘት አሁንም በባለፈው እንደነገርኳችሁ tan theta is equal to ምን ይሆናል? tan theta is equal to opposite over adjacent ነው። ስለዚህ that's ay over ምን እናደርጋለን? x እናደርጋለን። ስለዚህ theta is equal to tan inverse of ay over ax ይሆናል ማለት ነው። theta is equal to tan inverse of ay ስንት ነው? ay 40 ዩኒት ሰጥቷቸዋል። ይሄኛው ማይነስ 35 ሰጥቶናል። theta is equal to tan inverse of ይሄን ለስናካፍል ስንት ያገኘሁት? ማይነስ 1.143 በጣም ይሄ ደግሞ theta is equal to ይሄን ስናወጣው ማይነስ 48.8 ዲግሪ ይሆናል። ይሄ ማለት በኤክስዋይ ፕሌን ላይ መሳል እንችላለን። ወይም ይሄ ማለት ደግሞ በሌላ አገላለጽ ኦር ቴታ is equal to ስንቀንሰው ይመጣል። ይሄ 131.2 ዲግሪ አካባቢ ይሆናል ማለት ነው ቴታ። ስለዚህ በዚህኛው ማስቀመጥ ያላችሁ በዚህኛው ማስቀመጥ እንችላለን ማለት ነው። በዚህ መንገድ ካልኩሌት አድርጋችሁ ማስቀመጥ እንችላለን። ይሄኛውን ለምሳሌ ይሄኛው ቴታ ቀጥታ በኔጌቲቭ ስንጠቀም this theta is equal to minus 48.8 ዲግሪ ይሆናል። ወይም ይሄንን ከ180 ዲግሪ ላይ ይሄን ቀንሱት ስንቀንሰው ስንት ይሆናል? ይሄ 130.2 ዲግሪ ይሆናል ማለት ነው። ኦኬ በዚህ መንገድ ዳይሬክሽን እና ማግኒቲዩዱን ካልኩሌት ማድረግ እንችላለን ነው። ካልኩሌት ማድረግ እንችላለን። ማግኒቲዩዱን ይሄው ዳይሬክሽን በዚህ መንገድ ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ ሪዞሉሽን ኦፍ ቬክተር ኮምፖነንት በመጠቀም በእነዚህን ካልኩሌት ማድረግ ትችላላችሁ። ሌላኛው 3 vectors are as shown the figures determine the magnitude and the direction of the resultant vectors. ኦኬ ልጆች ይሄ ምን እንደምንለው ኮምፖነንት ሜትር ኦፍ ቬክተር አዲሽን እንላለን። ኮምፖነንት ሜትር ኦፍ ቬክተር አዲሽን የምንለው የቬክተሮችን ኮምፖነንት በመጠቀም ሁለትና ከሁለት በላይ ያሉ ቬክተሮችን አድ ማድረግ እንችላለን። ለምሳሌ አሁን እዚህ ጋር 3 ቬክተሮች ሰጥተውናል። 3 ቬክተሮች እዚህ ጋር ቬክተር ያለን፣ እዚህ ጋር ቬክተር ቢ ያለን፣ እዚህ ጋር ቬክተር ሲ ያለን። ስለዚህ እነዚህን ቬክተሮች እንዴት አድርገን አድ እናደርጋቸዋለን? በምን በኮምፖነንት ሜትር ማለት ነው። ባለፈው ክላሳችን ስለ ግራፊካል ሜትር ኦፍ ቬክተር አዲሽን አስተምራችኋለሁ። ይሄኛው ደግሞ ኮምፖነንት ሜትር ኦፍ ቬክተር አዲሽንን ብለን እንጠራዋለን። መጀመሪያ የምንሰራው 3 ቬክተሮች ሪዛልታንት ለመፈለግ መጀመሪያ ሪዞልቭ ኢች
ቬክተርስ ሪዞልቭ ኢች ቬክተርስ። አሁን ለምሳሌ እዚህ ጋር ቬክተር ኤ ሁለት ኮምፖነንቶች አሉት፣ ቬክተር ቢ ሁለት ኮምፖነንቶች አሉት፣ ቬክተር ሲ አንድ ኮምፖነንት አለው በኔጌቲቭ አክሲስ ላይ ስላለ ማለት ነው። ስለዚህ መጀመሪያ ኤክስን ኤዋይን እያንዳንዱን ኮምፖነንት እንፈልጋለን። ከዛ በኋላ እናደርጋለን ተመሳሳይ ኮምፖነንቶችን እንደምራለን ለእያንዳንዳቸው ኤክስን በአንድ ዋይን በአንድ እንፈልጋለን። ከዛ ፓይታጎረስ ቴረም ተጠቅመን የሶስቱንም ሪዛልታንት እንፈልጋለን ማለት ነው። ይህ ሜተድ ምን ተብሎ ይጠራል? ኮምፖነንት ሜተድ ኦፍ ቬክተር አዲሽን ተብሎ ይጠራል። ዚስ ኮምፖነንት ኦፍ ቬክተር አዲሽን ኤንድ ሰብስትራክሽን ሞር አኪዩሬት ዛን ዘ ግራፊካል ሜተድ ኦፍ ዋት ቬክተር አዲሽን። ከግራፊካል ሜተድ በጣም የተሻለ ቬክተሮችን አድ የምናደርግበት ሜተዳችን ኮምፖነንት ሜተድ ወይም ኮምፖነንት ሜተድ ኦፍ ቬክተር አዲሽን ብለን እንጠራዋለን ማለት ነው። ስለዚህ የመጀመሪያው ስራችን ምንድን ነው? እያንዳንዱን ቬክተሮች ሪዞልቭ ማድረግ ነው ማለት ነው። እያንዳንዱ ቬክተሮች ሪዞልቭ እናደርጋቸዋለን። ሪዞልቭ ስናደርግ ለምሳሌ ቬክተር ኤ ይሄ አንድ ኮምፖነንት ይኖረዋል። ይሄ አንድ ኮምፖነንት ስዋት ኤዋይ ኮምፖነንት አለው። ይሄኛው ምን አለው? ኤክስ ኮምፖነንት አለው። ኦኬ እቺኛት ስመጣ እዚህ ጋር እቺ ኮምፖነንት ምን አላት? እቺ ኮምፖነንት ቢዋይ አላት። እቺ ኮምፖነንት ምን አላት? ቢኤክስ አላት። ይሄ ኮምፖነንት ያለው ምንድነው? ሲዋይ ብቻ ነው። ሲዋይ ብቻ ያለው ኤክስ ኮምፖነንት የለውም። ለምን? ቬክተሩ የት ጋር ያለው? በዋይ አክሲስ ላይ ብቻ ስላለ ማለት ነው። በዋይ አክሲስ ላይ ካለ ዋይ ኮምፖነንት ብቻ ነው የሚኖረው፣ ኤክስ ኮምፖነንቱ ዜሮ ነው የሚሆነው ማለት ነው። ስለዚህ አሁን እናደርጋለን ከዚህ በኋላ ሪዞልቭ ካረኳቸው በኋላ እያንዳንዱን ኒሜሪካል ቫሊዩ ካልኩሌት እናደርግ። ለምሳሌ ኤክስ እንዴት ይገኛል? ኤክስ ማለት ኤ ኮዝ ኦፍ ስንት 53 ዲግሪ። ይሄ ማለት የኤ ማግኒት ስንት ነው? 10 ታይምስ ኮዝ 56 ዲግሪ ሰጥቻለሁ። ኮዝ 56 ዲግሪ ማለት 0.6 ነው። ይሄ ይመጣል 6 ይሆናል ማለት ነው። ኦኬ ኤዋይ ደግሞ ማለት ከማን ጋር እኩል ነው? ይሄም ኤ ሳይን ኦፍ 53 ዲግሪ ይቺ ማለት ናት። ስለዚህ 10 ታይምስ 0.8 ስንት ይሆናል? 8 ዩኒት ይሆናል። ከዚህ በኋላ ደግሞ እንሰራለን። ከዚህ በኋላ ይሄኛውን ቢኤክስ እና ቢዋይ እንስራ። ቢኤክስ የቢ ኮምፖነንት ማለት ነው። እቺ ነው ማለት ቢ ኮዝ ኦፍ ስንት ናት? 37 ዲግሪ። ኮዝ 37 ዲግሪ 0.8 ነው። ስለዚህ 6 ታይምስ 0.8 ይሄ ምን ይመጣል? 4.8 ይመጣል። እስኪ አሁን ንገሩኝ። አሁን እዚህ ጋር ቢኤክስ የት ጋር ያለው? በኔጌቲቭ ኤክስ አክሲስ ላይ ያለው። በኔጌቲቭ ኤክስ አክሲስ ላይ ስላለ እቺ ምን ታደርጋላችሁ? እቺን ኔጌቲቭ ታደርጓታላችሁ ማለት እዚህ ጋር ሪዛልቷ ኔጌቲቭ ትመጣለች። ለምን? ይቺ በየት ጋር ስላለች? በኔጌቲቭ ኤክስ አክሲስ ላይ ስላለች ማለት ነው። ከዚህ በኋላ ማን እንሰራለን? ቢዋይ ምን እናደርጋለን? ቢ ሳይን ኦፍ 37 ዲግሪ። ይሄኛው ማለት 6 ታይምስ 0.6 ይሄኛው ምን ይሆናል? 3.6 ይሆናል ማለት ነው። 3.6 ይሆናል። ይሄኛው ፖዚቲቭ ነው የሚመጣው። ለምን? በፖዚቲቭ ዋይ አክሲስ ስላለ ማለት ነው። ኦኬ ዋትስ ኤክስ? ሶስተኛው ቬክተር ኤክስ ኮምፖነንት አለው። ይሄ ኤክስ ኮምፖነንት የለውም። ስለዚህ ምን እናደርጋለን? 0 እናደርጋለን። ኦኬ ሲዋይ ስንት ይሆናል? ሲዋይ ማይነስ 7 ዩኒትስ ይሆናል። ለምን? በኔጌቲቭ ዋይ አክሲስ ላይ ስላለ ሲዋይ ኢዝ ኢኳል ቱ ማይነስ 7 ዩኒትስ ብላችሁ ታስቀምጣላችሁ ማለት ነው። ዋት ኔክስት ስቴፕ? የሁለተኛው ስቴፓችን ምንድን ነው? ፋይንድ ዘ ሪዛልታንት ቬክተር አሎንግ ዘ ኤክስ አክሲስ ኤንድ ዘ ሪዛልታንት ቬክተር አሎንግ ዘ ዋይ አክሲስ። ስለዚህ አርኤክስን ትፈልጋላችሁ፣ ዘን አርዋይን ካልኩሌት እናደርጋለን ማለት ነው። አርኤክስ እና አርዋይን ካልኩሌት ማድረግ እንችላለን። ለምሳሌ አርኤክስ እንዴት ነው የምፈልገው? አርኤክስ ማለት ምን ማለት ነው? ሪዛልታንት ቬክተር አሎንግ ዘ ኤክስ አክሲስ ማለት ነው። ሪዛልታንት ቬክተር አሎንግ ዘ ኤክስ አክሲስ ምን እናደርጋለን? ይሄንን ምን ማለት ነው? ኤክስ ፕላስ ቢኤክስ ፕላስ ሲኤክስ ይሆናል ማለት ነው። ስለዚህ አርኤክስ ኢዝ ኢኳል ቱ ኤክስ ስንት ነው? ኤክስ ማለት 6 ፕላስ ቢኤክስ ስንት አለን? እዚህ ጋር ማይነስ 4.8 አደርገዋለሁ ካስፈለገ፣ ወይም እንደዚህ ፕላስ ላድርግና እችን እንድላርጋት ፕላስ ኦር 6 ማይነስ 4.8 ዋትስ ኤክስ? ይሄኛው ፕላስ 0 ኢዝ ኢኳል ቱ 1.2 ይሆናል ማለት ነው። ኦኬ አሁን እቺ አርኤክስ ማለት ትርጉሟ ምንድናት? ዘ ሪዛልታንት ቬክተር አሎንግ ዘ ኤክስ አክሲስ፣ ቬክተሮቹ በኤክስ አክሲስ ያላቸው ድምር ማለት ነው። ድምር ምን ይሆናል? ኤክስ ፕላስ ቢኤክስ ፕላስ ሲኤክስ ይሆናል ማለት ነው። ሌላው አርዋይ ደግሞ ዘ ሪዛልታንት ቬክተር አሎንግ ዘ ዋይ አክሲስ ማለት ነው። ይሄ ማለት ምን ይሆናል? ኤዋይ ፕላስ
ቢዋይ ፕላስ ምን ይሆናል? ይሄ ሲዋይ ይሆናል ማለት ነው። አሁንም እነዚህ ኤዋይ ፕላስ ቢዋይ ፕላስ ሲዋይ ስንደምራቸው ስንት ይመጡልናል? 4.6 ይሆናል። ዳስ አር ዋይ ኢዝ ኢኳል ቱ ኤዋይ ስንት ነው? ኤዋይ እዚህ ጋር 8 አለን ፕላስ ቢዋይ ስንት አለን? ቢዋይ 3.6 አለን ፕላስ ኦኬ እዚህ ጋር ማይነስ ነው የምንጠቀመው -7 ይሆናል። እዚህ ጋር -7 ኢዝ ኢኳል ቱ 4.6 ዩኒት እናገኛለን ማለት ነው። ስለዚህ this is the horizontal vector along the x-axis and the horizontal vector along the y-axis ማለት ነው። rx ማለት በx axis ያለ ነው። ry ማለት በy axis ጋር ማግኒቲዩድ እንዴት ይገኛል? ማግኒቲዩድ ኦፍ horizontal vector use a Pythagoras theorem። ፓይታጎረስ ቴረም ስንጠቀም እናደርጋለን ስኩዌር ሩት ኦፍ ምን ያለ ይሆናል? rx ስኩዌር ፕላስ ry ስኩዌር ይሆናል። እቺ ደግሞ ማለት ስኩዌር ሩት ኦፍ rx ስንት ናት? rx ማለት 1.2 the whole square plus ይሄኛው ስንት ነው? 4.6 the whole square ይሆናል ማለት ነው። እቺን ከራዲካል ማውጣት እንችላለን። ከራዲካል ስናወጣ 4.75 ዩኒትስ ይሆናል ማለት ነው። እቺን ስኬር አድርጓት ከራዲካል ስትወጣ 4.75 ዩኒትስ ይሆናል ማለት ነው። ስለዚህ ምን አደረኩኝ? rxን ካልኩሌት አደረኩኝ፣ ryን ካልኩሌት አደረኩኝ። ከዛ በኋላ ማግኒቲዩዱን በፓይታጎረስ ቴረም ካልኩሌት ማድረግ እንችላለን ማለት ነው። እንደዚህ ስለዚህ ማግኒቲዩድ ኦፍ ዘ ሪዛልታንት ቬክተር ስኩዌር ሩት ኦፍ rx ስኩዌር ፕላስ ry ስኩዌር ወይም ቁጥሮችን ስተካ 4.75 ይሆናል ማለት ነው። ኦኬ ዳይሬክሽኑን ማግኘት እንችላለን። ዳይሬክሽን እንዴት ይገኛል? ታን ኦፍ ቴታ አሁንም የምናደርጋለን ry ኦቨር rx ይሆናል። አሁንም እዚህ ጋር ቴታ ኢዝ ኢኳል ቱ ታን ኢንቨርስ ኦፍ ry ስንት ነው? ry ማለት 4.6 ይሄኛው 1.2 ይሄንን ስናካፍል ስንት እናገኛለን? ታን ኢንቨርስ ኦፍ 3.83 ይመጣል። ስለዚህ ቴታ ኢዝ ኢኳል ቱ እችን ስንሰራ ስንት ሆናለች? ኦልሞስት 75 ዲግሪ ወይም ኖርዝ ኦፍ ኢስት ማለት ያለን ዳይሬክሽን። ስለዚህ ኮንክሉድ አድርገው ይሄንን ሪዛልታንት ቬክተር r ኢዝ ኢኳል ቱ 4.75 ዩኒትስ at 75 point degree north of what? North of east ብላችሁ ማስቀመጥ ትችላላችሁ ማለት ነው። ስለዚህ ሪዛልታንት ቬክተሩን በዚህ መንገድ ካልኩሌት ማድረግ ይቻላል። የፈለገውን አይነት ቬክተር ቢሰጣችሁ መጀመሪያ ምን ታደርጋላችሁ? ሪዞልቭ ታደርጋላችሁ። ከዛ በኋላ ሪዞልቭ ካደረግን በኋላ እያንዳንዱ ኮምፖነንት እንፈልጋለን። ከዛ በኋላ rxን ለብቻ ryን ለብቻ እንሰራለን። ከዛ የሁለቱን ሪዛልታንት ለፈለግ ደግሞ ማግኒቲዩዱን ካልኩሌት እናደርጋለን በፓይታጎረስ ቴረም። ዳይሬክሽን ኦፍ ሪዛልታንት ቬክተር ከተባላችሁ ደግሞ ቴታ ኢዝ ኢኳል ቱ ry ኦቨር rx ይሆናል ማለት ነው። ከዚህ በኋላ ዳይሬክሽኑን ማግኒቲዩዱን ካልኩሌት አደረኩ ማለት ነው። ስለዚህ ይህን ጥያቄ በዚህ መንገድ መስራት እንችላለን ነው። ስለዚህ ልጆች አሁን ስለዚህ ኮምፖነንት ሜትር ቬክተር አዲሽን የምንለው ይሄን ነው። ሪዞልቭ አድርጌያለሁ፣ ደምረናል ማለት ነው። ሪዛልታንቱን ካልኩሌት አድርገናል፣ ዳይሬክሽኑን ካልኩሌት አድርገናል። እናንተ ደግሞ እስኪ በዚህ ተመሳሳይ አንድ ወይም ሁለት ጥያቄ ሞክሩና ያልገባችሁ ካለ ጻፉልኝ፣ ኮመንት አድርጉ ወይም አስተያየት ስጡ። ከዛ ሌላ ተጨማሪ ኤግዛምፕሎችን እሰራላችኋለሁ። ይህን ሀሳብ የምናገኘው 9ኛ ክፍል 10ኛ ክፍል ላይ አይኖርም። የት ጋር ነው የምናገኘው? 11ኛ ክፍል ላይ ነው የምንማረው ይህንን። ስለዚህ 11ኛ ክፍል ያላችሁ ተማሪዎች ይህንን 5ኛውን ጥያቄ በደንብ ተለማመዱበት፣ በደንብ ሞክሩት። ያልገባችሁ ካለ አስተያየት ጻፉልኝ። ኔክስት ክላስም እንደዚሁ በአገር አቀፍ ደረጃ የመጡ ጥያቄዎች በኮምፖነንት ሜትር ቬክተር አዲሽን ላይ ካሉ እሰራላችኋለሁ፣ እንለማመዳለን ማለት ነው። ለነበረን ቆይታ አመሰግናለሁ።